በቃ ቤተሰብ እዩን የሚይዝልኝ ሰው ይጥፋ። በቃክ ይብቃክ፣ ደክመዋል። ቀኑ ሙሉ ሌሊቱን አልተኛክም፣ ይበቃል የሚልልኝ ሰው ይጥፋ። አረ 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 አንተን የምትወድ የምታፈቅድ ሴት ትጎዳባለች። ተው ግን አንተ አታሳዝነም እንዴ? እንትና አለበለክ እንዴ? ስሙን አልጠራም፣ እሺ ስሟን አልጠራም፣ ግን አንተ ታውቀዋለህ እና ትጎዳባለች። እባክህ እንደዚህ አትሆን፣ አትሮጥ። ማታ ሰምን ነበር ያለው ሻንጣውና ፍራሹን የሚተኛበትን ይዞ ነይ እንሂድ፣ አይሚ ማናችሁም እንዳትቀሩ እንጥፋ፣ በቃ ኤርፖርቱ ተጨናንቋል ብለዋል። እና እዩዬ እንግዲህ በማሸነፉ ቦታው አልበቃውም፣ ቤቱ አልበቃውም፣ በየመንገዱ እየሄደ እየጨፈረ ይገኛል። ዛሬ ደግሞ ከሩትዬ ጋር ዛሬ ማታ በአዲስ ነገር ጠብቁኝ፣ በአርሰናል ጉዳይ በአዲስ ነገር ይጠብቁን ብለዋል። እንግዲህ በአዲስ ነገር እንጠብቃችኋለን። እኛም በጉጉት ስንጠብቃችሁ ነው የዋልነው ቀኑ ሙሉ ማለት ነው። ምክንያቱም አብራችሁ እንድትመጡ ስለምንፈልግ ማለት ነው። ፍቅራችሁን እንድታሳዩ እንፈልጋለሁ። በየትኛው መንገድ በየትኛው ነገር ስታሸንፉ ድላችሁን እንድታሳዩን እንፈልጋለን እና ለዛ ነው አብራችሁ እንድትመጡ የምንፈልገው። ልክ እንደ ሩትዬ የጌም ቀን ማለት ነው። ይሄም የእናንተ ድል ቀን ነውና የድላችሁን ቀን ደግሞ አብራችሁ እንድታከብሩ ደስታችሁ እንድትገልጹ እንፈልጋለን።